አናባቢ ድምጽ ማለት ለእናንተ ብዙ ጊዜ አስቸግሯችሁ ያውቃል። አናባቢ ድምጽ ማለት ምንድነው ብላችሁ ለምትቸገሩ ሁሉ ዛሬ በአናባቢ ድምጾች ብቻ እንዴት ቃል መመስረት እንደምንችልና እንዴት ማንበብ መጻፍ እንደምንችል አብረን የምናይ ይሆናል። እስከ መጨረሻው ረጋ ብላችሁ ተከተሉኝ። ሰላም ጤና ይስጥልኝ። የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን፣ እንግሊዘኛና ሂሳብንም ጨምሮ በውስጥ መስመር መማር ለሚፈልጉ ላይክ እና ሼር እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ባላችሁበት ሆናችሁ አማርኛን ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ እጃችሁ ላይ በሚገኝ ስልክ ብቻ አቀላጥፋችሁ ማንበብና መጻፍ የምትችሉበትን ነገር ሁሉ አመቻችተን መዝገባ ላይ ነን፣ እንጠብቃችኋለን። ስለዚህ እናንተም ባላችሁበት ሆናችሁ ጎራ በሉ። ስልካችሁን ብቻ በመጠቀም በአጭር ጊዜ በተወሰነ ሰዓት አማርኛን አቀላጥፎ ማንበብና መጻፍ ይቻላል። ዛሬ የምናያቸው አማርኛ ፊደላትን ገጣጥሞ ቃል መመስረት ነው። ስለዚህ ቃል የምንመሰረትባቸው ደግሞ እዚህ ጋር የምታዩቸው የአ ቤተሰቦች ወይም አናባቢ ድምጽ ተብሎ የሚጠሩ የአማርኛ አናባቢ ድምጾች ናቸው ማለት ነው። የመጀመሪያው እዚህ ጋር እንደምታዩት አ ፊደል ነው። ከዚህ ጋር ደግሞ ሁለተኛው ኡ ፊደል ነው። ሶስተኛ ኢ ፊደል ነው። አራተኛ መጀመሪያው ስላለ እሱን አልፈነዋል። አምስተኛ ኤ የሚል ድምጽ ነው። ስድስተኛ እ፣ ሰባተኛ ኦ የሚል ድምጽ አለ ማለት ነው። ስለዚህ እነዚህን በመጠቀም እንዴት ቃል መመስረት እንችላለን የሚሉትን አብረን እናያለን። እስከ መጨረሻው አብራችሁኝ ቆዩ። የመጀመሪያው እዚህ ጋር እንደምታዩት የመጀመሪያው አመት ምን ይላል? አመት አመት እድሜ እንደማለት ነው። አመት ካልነ እድሜ የሚለውን ይገልጽልናል። ሁለተኛው ደግሞ ኡመር 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 ይህ ደግሞ የእስልምና ተከታዮች ስም ነው፣ በብዛት የምንጠቀመው ማለት ነው። ኢራቅ በኢ ፊደል ደግሞ ኢራቅ ኢራቅ ማለት የሆነች ሀገር ነች። ወደ አምስተኛው ኤ ስንሄድ ደግሞ ኤደን 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 ኤደንም የሰው ስም ነው፣ አሊያም ደግሞ ኤደን ባህር የሚባል አለ። እናት 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 እናትን ማያውቅ የለም መቼም፣ ብዙ ዝርዝር ሀሳብ አያስፈልጋትም። ኦዲት 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 አሁን እነዚህን ሳነባቸው እኔ በቀላል ነው አይደል ያነበብኳችሁ። እናንተ ሊከብዷችሁ ይችላሉ፣ ለማንበብ በጣም ሊቸግራችሁ ይችላል። ነገር ግን እሱንን ደግሞ እንደኔ ወይም እንደ ሌሎች ጓደኞቻችሁ ለማንበብ የምትፈልጉ ከሆነ ረጋ ብላችሁ እስከ መጨረሻው ተከተሉ፣ አስረዳችኋለሁ። ስለዚህ ለምሳሌ የመጀመሪያው አ ከሆነ አ፣ ከዛስ ለ፣ ሁለቱን መጀመሪያ ታነባላችሁ። አንና ለን እንዴት ነው የምናነበው? አለ እንላለን። አለ አለ ፊደላትን ማንበብና መጻፍ እየቻላችሁ ነገር ግን አገጣጥማችሁ ማንበብ ለምትቸገሩ ነው ይሄ ደግሞ የሚጠቅማችሁ። ስለዚህ መጀመሪያ አን እንጽፋለን፣ ከዛ ለ፣ ሁለቱን እናነባለን። አለ ምን ማለት ነው? አለ ወይም ተናገረ። ከዛስ ውን እንጨምርባታለን። የተሰጠን ፊደል ሶስት ስለሆነ ማለት ነው። ስለዚህ አለ ብለን ነበር፣ ውን ስንጨምርባት አለው ይሆናል ማለት ነው። አያችሁ? አለው የሚል አንድ ቃል መመስረት ቻልነ ማለት ነው። ሁለተኛው ኡ የመጀመሪያ ማን አልኳችሁ? ኡ ከዛ ስንጨምሯት ኡስ፣ ሁለቱን ያዙ ባንድ ላይ ኡስ፣ ኡና ስ ኡስ። ከዛስ ማን ጨምሩበት? ኡስ ብለናል። እዛ ማን እንጨምርበት? ኡስማ ኡስማ። ስንት ሆነ? 3 ፊደል። አንድ ቀረን። ንን ጨምሩበት። ኡስማን ኡስማን። አያችሁ? በቀላሉ እንደዛ አድርገን ማንበብ እንችላለን። ኡስማን የሚል ቃል እናገኛለን ማለት ነው። ወደዚህኛው ስንሄድ ደግሞ ኢ የመጀመሪያ ኢ እንላለን። ኢ የምትለዋን ያዙልኝ። ከዛስ ሳ፣ ሁለቱን በአንድ ላይ አንብቧቸው እስኪ። ኢሳ ኢሳ ይላል አይደለ? ያዙት። ይሄንንም እንደ በአእምሯችሁ ያዙልኝ። ኢሳ ኢሳ። ከዛስ ትን ጨምሩባት። በአንድ ላይ ስናነበው ምን ይሆናል? ኢሳት ኢሳት የሚል ቃል ይሰጠናል ማለት ነው። ኢሳት። አሁን ወደዚህኛው ስንሄድ ኤ የሚል ድምጽ ነው ያለው። አምስተኛው ላይ ነው ያለሁት። ኤ ይችን ያዙልኝ። ኤ ከዛስ ፍ ኤፍ፣ ሁለት ፊደል ያዙልኝ። ኤ እና ፍ በአንድ ላይ ኤፍ። ከዛስ ሬ ኤፍ ሬ፣ 3 ፊደል ኤፍ ሬ ብላችሁ ትቆማላችሁ። እዛ ም ትጨምሯላችሁ። ኤፍ ሬ ብለናል አይደለ? ም ስናደርገው
ኤፍሬም የሚል አንድ ቃል ይሰጠናል ማለት ነው። ወደ ስድስተኛው ስንሄድ ደግሞ የመጀመሪያ ብላችሁ ያዙልኝ። ከዛስ ን ሁለቱን ያዙልኝ። ከዛስ ጅ ጨምሩበት በአንድ ላይ እንጅ መጀመሪያ አለ፣ ከዛ ስንጨምርበት አለ። ሶስቱን በአንድ ላይ ስናደርጋቸው ደግሞ እንጂ የሚል ቃል ይሰጠናል ማለት ነው። ወደዚህኛው ስንሄድ መጀመሪያ ኦ እንላለን። ኦ ሰባተኛ ነው። ከዛስ ባን እንጨምርበት። ኦ እና ባ በአንድ ላይ ምን ይሆናሉ? ኦባ። ልብ በሉ። ከዛስ ማን እንጨምራለን። ኦባ ብለን ይዘናል። ማን ስንጨምርበት ደግሞ ኦባማ ይላል አይደለ? ይሄ ቃል ምን ይላል? ኦባማ። በቀላሉ እንደዚህ አድርገን ማንበብ እንችላለን። ወደ መጨረሻው ስንሄድ የመጀመሪያው ይቺ አ ነች አይደለ? የምታዩት አ ነች። አ ብላችሁ ያዙ። ከዛ ለ ብላችሁ ያዙ። አንና ለን በአንድ ላይ ምን ብለን አንብባቸው? አለ። ከዛስ ኝን ጨምሩበት። አለኝ ወይም አለኝ። አለኝ ካልነ መኖሩን የሚገልጽ፣ አለኝ ካልነ ደግሞ የሆነ ሰው መናገሩን የሚገልጽ ነው። ስለዚህ ቃላት በተፈጥሯቸው ሲጠብቁና ሲላሉ ሁለት ትርጉም ይሰጣሉ። ነገር ግን ሁሉም ፊደላት መጥበቅና መላላት አይችሉም። መጥበቅና መላላት የሚችሉ ፊደላት ግን ሁለት ትርጉም አላቸው። አንድ ሲጠብቁ ሌላ ትርጉም ይሰጣሉ፣ ሁለት ሲላሉ ሌላ ትርጉም ይሰጣሉ ማለት ነው። ስለዚህ አለኝና አለኝ ለማለት ስናጠብቀው አለኝ ለማለት የሆነ ነገር አለኝ ማለት ነው። ስናላላው ደግሞ አለኝ ካልነ ተናገረኝ እንደማለት ነው። ሌላው ኡ ስንል ያዙልኝ። የሁለተኛ ፊደል ከዛስ ኡክ ሁለቱ ባንድ ላይ ኡክ ብላችሁ ትይዛላችሁ። ከዛ ታን ጨምሩባት። ኡክታ ያዙልኝ። ኡክታ። ከዛ ርን ጨምሩባት። ኡክታር ምን ይላል? ኡክታር የሚል ይሰጠናል ማለት ነው። ኡክታር። ከዚህ ጋር የሚል ድምፅ አለ። ከዛስ ኢን ያዙልኝ። ከዛ ዮን ጨምሩ። ብላችኋል መጀመሪያ። አሁን ደግሞ ዮን ጨምሩበት። ስለዚህ ኢዮ ይላል አይደለ? ኢዮ ሁለቱም ብቻ ኢዮ። ከዛስ ብን ጨምሯት። ኢዮብ የሚል ቃል ሰጠን አልሰጠንም? ኢዮብ የሚል ቃል በቀላሉ እናገኛለን ማለት ነው። ከዛ እናገኛለን። የመጀመሪያዋ ከዛስ ሁለቱን ባንድ ላይ ኤር። ከዛስ ትን ጨምሯት። ኤርት ብላችሁ ትይዛላችሁ። ራን ስትጨምሩበት ኤርትራ የሚል ቃል ይሰጠናል ማለት ነው በቀላሉ ኤርትራ። ኦኬ። ከዚህ ጋር ደግሞ የሚል ስድስተኛ ድምፅ አለ። ከዛስ ሁን ጨምሩበት። እሁ። ከዛስ ድን ጨምሩባት። እሁድ። ስለዚህ ምን የሚል ቃል አገኘን? እሁድ የሚል ቃል አገኘን ማለት ነው። ከዚህ ጋር መጀመሪያ ኦ ይላል። ምትለዋን ያዙልኝ። ከዛ ሪ ጨምሩበት። ኦሪ። ከዛስ ትን ጨምሩባት። ኦሪት። ምን ይላል ቃሉ? ኦሪት የሚል ቃል በቀላሉ ማግኘት እንችላለን ማለት ነው። ስለዚህ በእነዚህ በአ ፊደል፣ በኡ ፊደል፣ በኢ ፊደል እና በኤ፣ በኦ በእነዚህ ፊደሎች ብቻ እንዴት ቃል መመስረት እንደምንችል በቀላሉ አይተናል ማለት ነው። ስለዚህ እያንዳንዳችሁ እናንተ ቃላትን በዚህ መልክ በመመስረት ፊደላትን መጀመሪያ ግን ዋናው በጣም የሚያስፈልጋችሁ ፊደላትን ነጣጥሎ ማወቅ መቻል አለብን። ከዛ በኋላ ስናገጣጥማቸው በቀላሉ እንደዛ አድርገን ማንበብና መጻፍ እንችላለን ማለት ነው። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም ዘወትር ከሰኞ እስከ ዓርብ በሚገኙ የሥራ ቀናት እንዲሁም ቅዳሜና እሁድ በቲክቶክ እና በዩቲዩብ ላይ ብታገኙናላችሁ። አሊያም ደግሞ ቴሌግራም ግሩፕ አለ። እዚህ ጋር የምታገኙትን ስልክ ሴቭ በማድረግ ግሩፕ ላይ በመቀላቀል ሁሉንም የትምህርት አይነቶች መከታተልና መማር መለወጥ የምትችሉበትን ሁኔታ ሁሉ እያዘጋጀንላችሁ እንገኛለን። ማንኛውም አዲስ ተመዝጋቢዎች ካላችሁ ደግሞ ሁሌም በኦንላይን ታገኙናላችሁ። በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ዘወትር ከሰኞ እስከ ዓርብ ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት ትምህርቱን እያስተማርን እንገኛለን። እናንተም ለአንድ ሰዓት ያክል ሰዓታችሁን በማመቻቸት በአጭር ጊዜ ብቻ የምትፈልጉትን ሁሉ ማግኘት የምትችሉ መሆኑን ከወዲሁ ላሳስባችሁ እወዳለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።